Well, US President Donald Trump has announced he'll be removing all sanctions on Syria. በሩሲያና ዩክሬን ጦርነት ምክንያት ከሩሲያ ጋር ያላቸው ግንኙነት ያልጠራ መሆኑ ከቻይና ጋር የገቡበት የንግድ ጦርነት ወደ መሸነፍ የመራቸው መስሎ መታየቱ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ጀርባ ለጀርባ ወደ መተያየት ተቃርቧል እየተባሉ ጭምጭምታዎች መሰማታቸው ከአውሮፓ ሀገራት ጋር የገቡበት ውዝግብ እነዚህ ሁሉ ተደምረው የአሜሪካን ፖለቲካና የውጭ ግንኙነት ፖሊሲ ጥያቄ ውስጥ እንዲገባ አድርገዋል በሚል የሚታሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጀመሪያ የተባለውን የውጭ ጉዞ ወደ ሳውዲ አረቢያ ማድረጋቸው ይታወሳል። በዚያም ደማቅ አቀባበል ተደርጎላቸዋል። ፕሬዝዳንት ትራምፕ በቀዳሚው የስልጣን ጊዜያቸው መጀመሪያ እግራቸውን ያሳረፉት ሳውዲ አረቢያ ነበር። እንደ ፖለቲካ ተንታኞች ትራምፕ ካዝናቸው ጎደል ሲል የሚያማትሩት ወደ ሳውዲና ኳታር ነው ይሏቸዋል። አልጀዚራና አርቲ ኒውስ እንዲሁም ሌሎች ዓለም አቀፍ መገናኛ ብዙሃን ዛሬ ላይ ይዞት በወጡት ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለበርካታ ዓመታት በሶሪያ ላይ ተጥሎ የነበረው ማዕቀብ እንደሚያነሱ መናገራቸውን ተከትሎ በደማስቆ ጎዳናዎች ላይ የህዝብ ፈንጠዝያ መታየቱ ነው። ዶናልድ ትራምፕ በሳውዲ ሪያድ ባሰሙት ንግግር አሁን ወቅቱ የሶሪያን ትንሳኤና ታላቅነት የምናበስርበት ጊዜ ነው ሲሉም ተደምጠዋል። ዛሬ ማለዳ ከሶሪያው ጊዜያዊ መሪ አህመድ አልሻራ ጋር የተገናኙት ዶናልድ ትራምፕ ማዕቀቡን ያነሱት ሶሪያ ወደ ከፍታዋ እንድትመለስ ነው ሲሉ ተደምጠዋል። እስከ ባለፈው ታህሳስ 2004 ወይንም የሶሪያው ቀደምት መሪ በሽር አልአሳድ ከስልጣን እስኪወገዱ ድረስ አሜሪካ አህመድ አልሻራን በሽብርተኝነት እንደምትፈልገውና እጅ ከፈንጂ ይዞልኝ ለመጣ $10 ሚሊዮን ሰጣለው ማለቷም የሚዘነጋ አይደለም። ቋሚ ወዳጅና ጠላት በሌለበት የፖለቲካው ዓለም አንዱ ማሳያም ተደርጎ ተወስዷል። ይህ ያልሻራና ትራምፕ ግንኙነት ጠላትም ወዳጅም ጠላት እስኪሆኑ ድረስ ሁሉን በንቃት መከታተል አስፈላጊ እንደሆነ የሚሰብከውን የማኪያቬላዊ ፍልስፍናም አሳይቷል። ትራምፕና አልሻራም የትናንት ጠላቶች የዛሬ ወዳጆች ሆነው ታይተዋል። ነገን ግን ለፖለቲከኞቹ መተው ያስፈልጋል። በሌላ በኩል የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን የሩሲያና አሜሪካን ግንኙነት በበይነ መረብ ታድመዋል። በዚህ ስብሰባም የሳውዲው ልዑል ሙሐመድ ቢን ሳልማን አብረው ታይተዋል። ትራምፕ ከኢራን ጋር መነጋገር እንደሚፈልጉ ለገልፍ ሀገራት መሪዎች ገልጸው ነገር ግን ሽብርተኝነትን መደገፍ ፈጽሞ ቀይ መስመር መርገጥ ነው ሲሉ ማስጠንቅቀዋል። ፕሬዝዳንት ትራምፕ ከሳውዲ አረቢያ በመቀጠል ወደ ኳታርና ኤሚሬቶች አቅንተው በዋሽንግተንና በሀገራቱ መካከል እንዲሁም በቀጠናው ስላለው ጉዳይ ይመክራሉ። ትራምፕ ከነዚህ ሀገራት ጋር መምከራቸው ለወደፊቱ የመካከለኛው ምስራቅ ዕጣ ፈንታ ወሳኝ ሊሆን እንደሚችል ተንታኞችም ያስረዳሉ። መላው ዓለም የሚያወራው ስለ ድርጊት ነው ያሉት ትራምፕ መካከለኛው ምስራቅን የዓለም የጋራም የፖለቲካ ማዕከል ሆኖ እንዲቀጥል ፍላጎት እንዳላቸው ተናግረዋል። ትራምፕ የደማስቆን መረጋጋት ለማምጣት እንደሚፈልጉ ገልጸው አዲስ ጅማሮ ከሽግግር መንግስቱ ጋር እንደሚያሻማ አጽንኦት ሰጥተዋል። ሶሪያውያን ደምቀው የሚወጡበት ጊዜ እንዲሆን በመፈለግ ማዕቀቡ እንዲነሳም አዝዣለሁ። እነሆ መልካም ዕድል ለሶሪያ ሲሉ ትራምፕ ተደምጠዋል። የሶሪያው የውጭ ጉዳይ ሚኒስትር ሳይድ አልሻባኒ በበኩላቸው ከዋሽንግተን ጋር እያደገ የሚሄድ በመከባበር ላይ የተመሰረተ መተማመንና የጋራ ተጠቃሚነት ላይ ያተኮረ እንዲሁም አሜሪካ በሶሪያ ውስጥ ታሪካዊ ሰላምና ድል ለመቀናጀት የምታደርገውን ተነሳሽነት እንደሚደግፉ ለሮይተርስ ተናግረዋል። ባለፈው ሳምንት ወደ ፈረንሳይ ተጉዘው ከፕሬዝዳንት ኢማኑኤል ማክሮን ጋር የተገናኙት አህመድ አልሻራ የሶሪያን ገጽታ ለመቀየር ዲፕሎማሲያዊ ትስስር ለመፍጠር እየተንቀሳቀሱ እንደሆነ ማሳይተዋል። ኢማኑኤል ማክሮን ከአልሻራ ጋር በነበራቸው ቆይታ ለ15 ዓመታት በርስ ጦርነት ስትታመስ ለቆየችው ሶሪያ ማዕቀብ መጣል ተገቢ አልነበረም ማለታቸውም ተሰምቷል። በተመሳሳይ ባለፈው የካቲት ኳታርን የጎበኙት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሶሪያ ላይ የተጣለው ማዕቀብ የሶሪያን ሕዝብ ይበልጥ እንዲሰቃይ ከማድረግ ውጭ ምንም ጥቅም የለውም፣ ያለምንም ቅድመ ሁኔታ መነሳት አለበት ሲሉ ተናግረው እንደነበርም የሚዘነጋ አይደለም። በፈረንጆቹ 2011 በሶሪያ እርስ በርስ ጦርነት ሲቀሰቀስ ደማስቆ ተጨማሪ ማዕቀቦች ተጥሎባታል። አሜሪካም ከብዙ ሀገራት መካከል በርካታ ማዕቀቦችን በቀድሞ ፕሬዝዳንት በሽር አልአሳድ ስርወ መንግስት ላይ ከፈረንጆቹ 1971 እስከ 2024 ድረስ በሶሪያ ላይ መጣሏም ይነገራል። ለዚህ እንደ ማስረጃም የምታቀርበው መንግስት መር ሽብርተኝነትን ሀገሪቱ ትደግፋለች በሚል ነበር። አሁን ላይ የደማስቆን ልብ በደስታ እንዲቆምና እልልታ ውስጥ እንዲገባ ያደረገው ይህ የዘመናት ማዕቀብ መነሳቱ እውን ከሆነ ሶሪያ ወደ አዲስ ምዕራፍ ልትሸጋገር ትችላለች የሚል ተስፋን ፈንጥቋል። ዶናልድ ትራምፕ ይህን ማዕቀብ ማንሳታቸው ምናልባትም አሜሪካ በመካከለኛው ምስራቅ ቀጠና ያላትን ፖሊሲ ወደ ማስተካከል እየገባች መሆኑን እንደሚጠቁም የፖለቲካ ተንታኞች ይናገራሉ። ተገማች ያልሆነው የመካከለኛው ምስራቅ ቀጠና ለአሜሪካም የውጭ ጉዳይ ፖሊሲ ፈታኝ እንደሆነም ይነገርለታል። ትራምፕ ከሳውዲው ልዑል ሙሐመድ ቢን ሳልማን ጋር በእስራኤል ሐማስ ጦርነት የፍልስጤም ሀገር የመሆን ጉዳይ የጋዛ ህዝብ የወደፊት ዕጣ ፈንታ ምን መሆን እንዳለበት እንዲሁም ከኢራን ጋርና በቀጠናው ስላለው ወቅታዊ ጉዳይ መምከራቸውም ተመላክቷል። ሲኤንኤን ትራምፕ ለምን ከሌሎች የሰላጤው ሀገራት ለይተው ወደ ሳውዲ በቅድሚያ ማቅናት ፈለጉ የሚል ትንታኔ ማውጥቷል። በዚህ ዘገባው አሜሪካ
አሜሪካም የጂኦፖለቲካል ኢኮኖሚ ጥቅሟን ማስቀደም ነው ሲልም ይገልጻል። ትራምፕ በነዳጅ ዘይት ጡንቻዋ ጠንካራ ከሆነችው ሳውዲ ጋር ከተገናኙ በኋላ የአሜሪካን ወርቃማ ዘመን እናውጃለን፣ የመካከለኛው ወርቃማ ዘመንም ከኛ ጋር እንዲያድግ እንፈልጋለን ሲሉም ተደምጠዋል። ትራምፕ ከባይደን ፖሊሲ በተለየ እስራኤልና ሳውዲ ወደ መልካም ግንኙነት ወይንም ኖርማላይዜሽን እንዲመጡ ሳይሆን የቢዝነስ አማራጭ ለመፈለግ ወደ ሳውዲ እንዳቀኑ አልጀዚራ በሌላ በኩል መረጃ ይዞ ወጥቷል። የእስራኤልና ሳውዲን ግንኙነት ከኋላ ወንበር እንዲቀመጥ አድርገውታል ሲል አክሎ አልጀዚራ አስነብቧል። ሌላው አሜሪካ ከሳውዲ ጋር በኃይል አቅርቦት፣ በኢንዱስትሪ፣ በቴክኖሎጂ አስተዳደር፣ በዓለም አቀፍ መሰረተ ልማት መስፋፋት እንዲሁም በወሳኝ ማዕድናት ላይ አብሮ ለመስራት መስማማታቸውን ከነጩ ቤተ መንግስት የወጡ መረጃዎች አመላክተዋል። ይህን ስምምነት ነጩ ቤተ መንግስት የሳውዲ አረቢያና አሜሪካ የወርቃማው ዘመን ቃል ኪዳን ስምምነት ሲል አንቆለጳጵሶታል። A major day for President Trump. The president now on the second part of his trip to the Middle East.